ዩቲዩብ ላይ ገንዘብ መስራት የምትፈልጉ ልጆች ብቻ ይህንን ቪዲዮ ተመልከቱ። እጅግ በጣም ብዙ ጊዜ በውስጥ መስመርና በኮመንት ከሚደርሱን ጥያቄዎች ውስጥ ዋነኛው ዩቲዩብ ቻናል ከፍተን ተከፋይ ለመሆን ምን ያህል ጊዜ ይፈጅብናል የሚል ነው። እውነቱ ግን ብዙ ሰዎች ገቢ ሳያገኙ ዩቲዩብን ያቆማሉ። ለምን? መልሱን በዚህ ቪዲዮ ታገኛላችሁ። ዛሬ 5 መሰረታዊ ነጥቦችን ነግራችኋለሁ። እነዚህ ነጥቦች ለጀማሪዎች በሚሆን መልኩ በዝርዝር እናያለን። ራሳችሁን እየመዘናችሁ ተከታተሉ። የመጀመሪያው የገንዘብ ጥማት ወይስ የፈጠራ ፍላጎት? the passion test። ትልቁና በጣም ወሳኙ ጥያቄ እዚህ ጋር ነው። ዩቲዩብን የጀመራችሁት ለገንዘብ ብቻ ነው? እስቲ አስቡት። ዩቲዩብ ከዛሬ ጀምሮ ለአንድ ዓመት ምንም አይነት ክፍያ አልከፍላችሁም ቢላችሁ ቪዲዮ መስራታችሁን ትቀጥላላችሁ? የዚህን መልስ ኮመንት ላይ ፈልጋለሁ። ጀማሪዎችም የሚሳሳቱት እዚህ ጋር ነው። ገቢ እስኪመጣ ድረስ ያለው መንገድ እጅግ በጣም ረጅም ሊሆን ይችላል። እኔም ከዚህ በፊት በነበረኝ ቻናል ላይ ለ2 ዓመት ያክል ምንም አይነት ክፍያ ሳይከፈለኝ ዩቲዩብን እየሰራው ነበር። ነገር ግን ከ2 ዓመት በኋላ ያንን ቻናል እንኳን አቆሜው በሌላ ቻናል እንደምታዩት በአንድ ዓመት ውስጥ በቀላሉ ተከፋይ መሆን ችያለሁ። ስለዚህ ምልላችሁ ነው፣ ስራውን ካልወደዳችሁት ገቢው እስኪመጣ ተስፋ ትቆርጣላችሁ እና ማትወዱትን ስራ ደግሞ በፍጹም መስራት የለባችሁም። ማትወዱት አይነት ስራ ከሆነ አሁኑኑ ማቆም ይኖርባችኋል ማለት ነው። ይህ የኔ ምክር ነው። ጊዜያችሁን አታባክኑ። ሌላ ወደምትወዱት ስራ መሰማራት ይኖርባችኋል። እናም ስኬታማ የሚሆኑት ቪዲዮ መስራት የሚያስደስታቸው ሰዎች ብቻ ናቸው። ስለዚህ ይህንንም በደንብ ልትተገብሩት ይገባል ማለት ነው። ስራው ማያስደስታችሁ ከሆነ፣ ቪዲዮ መስራት ማያስደስታችሁ ከሆነ ዩቲዩብን ለገንዘብ ብላችሁ ከጀመራችሁት እመኑኝ ዛሬውኑ አቁሙ። ነገ ላይ ታመሰግኑኛላችሁ። ነጥብ 2 ቻናላችሁ አድራሻ አለው? the clarity test። ሁለተኛው ቻናላችሁ ስለምን እንደሆነ በአንድ አረፍተ ነገር መናገር ትችላላችሁ ወይ? ይህንንም ኮመንት ላይ መልሳችሁን አስቀምጡልኝ። ለምሳሌ ያክል አንድ ሰው መንገድ ላይ አስቆማችሁ ቻናላችሁ ስለምን ያወራል ብሎ ቢጠይቃችሁ ስለ ሁሉም ነገር ብላችሁ ከመለሳችሁለት እጅግ በጣም ትልቅ ስህተት ነው። ምክንያቱም ዩቲዩብን እንደ ቴሌቪዥን ማሰብ ይኖርባችኋል። ለምሳሌ ያክል ስፖርት ለማየት ESPN ወይም ደግሞ ቢን ስፖርት የተለያዩ አይነት የስፖርት ቻናሎች አሉ። እነዚህን ትከፍታላችሁ ማለት ነው። የሃይማኖት ቻናሎችን ደግሞ ከፈለጋችሁ በሁሉም እምነቶች ውስጥ የተለያዩ አይነት ቻናሎች አሉ ማለት ነው። ዜና ከፈለጋችሁ BBC፣ አልጀዚራና የመሳሰሉት የውጪ ቻናሎች አሉ። እንዲሁም የሀገር ውስጥም ቻናሎች አሉ። ስለዚህ ዩቲዩብንም እንደዚህ ማሰብ ይኖርባችኋል። ምክንያቱም ዩቲዩብ ቻናል ተብሎ ስለተቀመጠ እናንተም እንደዚህ ካታጎሪ ሊኖራችሁ ይገባል ማለት ነው። ሁሉም ነገር ሰራለሁ ብላችሁ ዩቲዩብ ላይ መቀመጥ አይኖርባችሁም። የራሳችሁን ሆነ ኒች መርጣችሁ መጠቀም ይኖርባችኋል። የናንተ ቻናልም አንድ የታወቀ መስመር ሊኖረው ይገባል። ለምሳሌ እኔ ቻናል ምንድነው ብላችሁ የምትጠይቁኝ ከሆነ የኔ ቻናል የዩቲዩብ ግሮዝ ወይም ደግሞ የዩቲዩብ እድገትን የምንማማርበት ቻናል ነው። እንዲሁም አንዳንዴ የኤአይ ቱሎችንም አስተዋውቃችኋለሁ። እናንተ ይጠቅማል ብዬ የማስባቸውን የኤአይ ቱሎች እዚህ ቻናል ላይ አስተዋውቅላችኋለሁ። ስለዚህ እንደዚህ ቀለል አድርጋችሁ ቻናላችሁን መግለጽ ይኖርባችኋል። ቻናላችሁም የራሱ የሆነ ኒሽ ሊኖረው ይገባል ማለት ነው። እናም ግልጽነት ከሌላችሁ ተመልካች አይኖራችሁም ማለት ነው። ስለዚህ ሁለተኛውን ነጥብ በትክክል መተግበር ይኖርባችኋል። ቻናላችሁ ስለምን እንደሆነ በቀላሉ መግለጽ ይኖርባችኋል። ነጥብ 3 የናንተን ተመልካች በደንብ ታውቃላችሁ? ታርጌት ኦዲየንስ። ሶስተኛውም እጅግ በጣም ብዙ የዩቲዩብ ጀማሪዎች ወይም ደግሞ ዩቲዩብ ላይ ያሉ ሰዎች የሚሰሩ ስህተት ቪዲዮን ሁሉም ሰው እንዲያዩ እፈልጋለሁ የሚል እጅግ በጣም ትልቅ ስህተት ነው። ምክንያቱም አይደለም እናንተ የዓለማችን ታዋቂው ዩቲዩበር ሚስተር ቢስት እንኳን ቪዲዮን ሁሉም ሰው እንዲያዩ እፈልጋለሁ በሚል ቪዲዮቹን አይሰራም። ይህንንም ባጭሩ ስገልጽላችሁ ለሁሉም ሰው የምትሰሩ ከሆነ ለማንም አልሰራችሁም ማለት ነው። ምክንያቱም እዚህ ዓለም ላይ ሁሉንም ሰው ማስደሰት አትችሉም። ማንም ሰው ፐርፌክት አይደለም። የትኛው ፐርፌክት ነኝ ብሎ የሚያስብ ሰው ቢያንስ አንድ በሱ የሚያዝን ሰው ይኖራል። ስለዚህ ሁሉንም ሰው ለማስደሰት አትሞክሩ። ተመልካቾቻችሁን እንደ ጓደኞቻችሁ ማወቅ ይኖርባችኋል። እድሜያቸው ስንት ነው? ምን አይነት ችግር አለባቸው? ምን አይነት ነገር ያስደስታቸዋል? ምን አይነት መፍትሄ እንሰጣቸዋለን? ምን ቢያዩ ደስ ይላቸዋል ወይም ምን ቢያዩ ደግሞ ደስ አይላቸውም የሚለውን ነገር እያንዳንዱ ነገር ማወቅ ይኖርባችኋል። ተመልካቾቻችሁንም በደንብ የምታውቋቸው ከሆነ ይህ ቪዲዮ ለኔ ነው የተሰራው ብለው ሰብስክራይብ እንዲያደርጓችሁ ወይም ደግሞ እናንተም ቪዲዮ ላይክ እንዲያደርጉ ይገደዳሉ። ስለዚህ ተመልካቾቻችሁን በደንብ ማወቅ ይኖርባችኋል። እነሱንም ለማወቅ እጅግ በጣም ቀላል ነው። ዩቲዩብ አናላቲክስ ውስጥ በመግባት ቀላሉ እያንዳንዱ ነገር ማወቅ ትችላላችሁ። እድሜያቸውን፣ ምን አይነት ነገር ቪዲዮ እንደሚወዱ፣ ቪዲዮቻችሁ ምኑ ጋር እንደሚመለከቱ እያንዳንዱ ነገር ማየት ትችላላችሁ ማለት ነው። አሁን ወደ አራተኛው ነጥብ እናልፋለን። ነጥብ 4 በውድቀት ጊዜ ምን ታደርጋላችሁ? ሬዚሊየንስ። አራተኛው ቪዲዮቻችሁ እይታ ወይም ደግሞ ቪው ባያገኙ ምን ታደርጋላችሁ? ይህንንም ጥያቄ ኮመንት ላይ መልሱልኝ። ብዙ ጀማሪዎች የሚሰሩት እጅግ በጣም ትልቁ ስህተት ቪዲዮቻቸው ለሳምንታት ሳይታይ ሲቀር ከዩቲዩብ ላይ ይጠፋሉ። ይህም እጅግ በጣም ትልቅ ስህተት ነው። አንድ ቪዲዮ ካልታየ ለምን አልታየም፣ ርዕሱ አይስብም፣ ተምኔሉ ምንድነው ችግሩ ብላችሁ መጠየቅና ማስተካከል ይኖርባችኋል እንጂ ከዩቲዩብ ላይ በፍጹም መጥፋት አይኖርባችሁም። እናም በውድቀታችሁ ቶሎ ተስፋ የምትቆርጡ ከሆነ አሁንም ደጋግሜ ነግራችኋለሁ
ዩቲዩብን አሁኑኑ አቁሙ። ጊዜያችሁን በፍጹም እንዳታባክኑ። ውድቀት ትምህርት እንጂ ማቆሚያ መሆን የለበትም። ስለዚህ ይህንንም ትምህርት በትክክል መተግበር ይኖርባችኋል። ዛሬውኑ ቻናላችሁ ላይ ገብታችሁ ያቆማችሁ ልጆች ዩቲዩብ ቻናላችሁን በደንብ ገምግማችሁ መቀጠል ይኖርባችኋል። የሰራችሁትን ስህተት እየመረመራችሁ የትኛው ቦታ ላይ ነው ሰዎች ጥለው የወጡት የሚለውን አናላቲክሱን በደንብ አይታችሁ ዩቲዩብ ቻናላችሁን ማስቀጠል ይኖርባችኋል። ስለዚህ በፍጹም ተስፋ እንዳትቆርጡ። ነጥብ 5 ወጥነት ወይስ ዝም ብሎ መልቀቅ? ኮንሲስተንሲ። አምስተኛውም ነጥብ ቪዲዮ የምትለቁት ፕሮግራም አላችሁ? ይህንንም ኮመንት ላይ አስቀምጡልኝ። እያንዳንዷን የጠየኳችሁን ጥያቄዎች ኮመንት ላይ መልሳችሁን ማስቀመጥ ይኖርባችኋል። ምክንያቱም ይህ ለኔ እጅግ በጣም ትልቅ ነገር ነው ማለት ነው። እናንተንም ለመርዳት ይጠቅመኛል። ዩቲዩብ ላይ እስከመጣችሁ ድረስ ዩቲዩብን እንደ ትልቅ ስራ ማየት ይኖርባችኋል። ዝም ብላችሁ ጊዜያችሁ የምታጠፉበት ነገር አይደለም። ዩቲዩብ ቢሮ ገብታችሁ እንደምትሰሩት ስራ በትክክል ልትከታተሉት ይገባል። በወር አንድ ጊዜ የጠፋ መምጣት ቻናላችሁን ይገሏል። ቀደም እንደነገርኳችሁ አንድ ዩቲዩብ ቪዲዮ ለቃችሁ ማንንም ብትሆኑ ማለት ነው ማንንም ብትሆኑ ዩቲዩብ ቻናላችሁ ላይ አንድ ቪዲዮ ለቃችሁ የምትጠፉ ከሆነ ሰው በዞ ይራሳችኋል። ምክንያቱም በጣም ብዙ ጊዜ ነገር እያየሁት ነው። ኢትዮጵያ ውስጥ እንኳን ያሉ ትልልቅ ዩቲዩበሮች ዩቲዩብ ቻናላቸውን እንደምታዩት እያንዳንዷን ነገር በትክክል ነው የሚከታተሉት። አንዴ እንኳን ሲጠፉ ሰዎች ምን ያህል እንደሚረሷቸው እያያችሁ ነው ማለት ነው። በጣም ብዙ የተረሱ ዩቲዩበሮች አሉ። በዚህ አጋጣሚ የምታስታውሷቸው ካላችሁ ኮሜንት ላይ ጻፉልኝ። ስለዚህ ቢያንስ በሳምንት አንድ ወይም ሁለት ቪዲዮ ዩቲዩብ ቻናላችሁ ላይ በተከታታይ መልቀቅ ይኖርባችኋል። ቢያንስ ለ6 ወር ይህንን ከተገበራችሁ እመኑኝ ውጤቱን እጅግ በጣም በአጭር ጊዜ ውስጥ ነው የምታገኙት። ምክንያቱም እኔ ራሴው ላይ ስላየሁት ነው ይሄን ነገር። ዩቲዩብ እናንተን ማመን ያለበት በስራችሁ ጥንካሬ ነው። ስለዚህ የስራችሁን ጥንካሬ ደግሞ የምታሳዩት ዩቲዩብ ቻናላችሁ ላይ ቪዲዮዎችን በየሳምንቱ በመልቀቅ ነው። እናም ኮንሲስተንሲ ከሌላችሁ አሁንም ደግሜ እነግራችኋለሁ፣ ዩቲዩብ ላይ ጊዜያችሁን አታባክኑ፣ ሌላ ስራ ፈልጉ። እናም እነዚህን 5 ነጥቦች በትክክል የምትተገብሩ ከሆነ ዩቲዩብ ገንዘብ የማይከፍላችሁ ምንም አይነት ምክንያት የለም ማለት ነው። እነዚህ ነገሮች በትክክል መተግበር ይኖርባችኋል። አሁንም ደግሜም ነግራችሁ ነገር ከዩቲዩብ ብዙ ገንዘብ አጠብቁ ባንዴ። ቢያንስ በጣም ብዙ አመታትን መስራት ይኖርባችኋል። በጣም ብዙ ሺህ ዶላሮችን ለመስራት ማለት ነው። እኔ እንኳን እንደምታዩት በጣም በትንሹ ነው እየሰራው ያለው። ነገር ግን ከብራንድ ዲል ብቻ በ6 ወር ውስጥ 1 ሚሊዮን ብር ሰርቻለሁ። ይህንንም ቪዲዮ እንድሰራላችሁ ከፈለጋችሁ ኮሜንት ላይ አስቀምጡልኝ። እያንዳንዷን ነገር ዘርዝሬ ነግራችኋለሁ። እናንተም እንዴት መስራት እንደምትችሉ አብራራላችኋለሁ። ስለዚህ ይህንን ቪዲዮ እንድሰራ ከፈለጋችሁ ሐሳባችሁን ኮሜንት ላይ አስቀምጡልኝ። አሁን ወደ ማጠቃለያው እንሄዳለን። ቅድም እንደነገርኳችሁ እያንዳንዱን ነጥብ ስነግራችሁ ጥያቄዎችን እየጠየቅኩ ነበረ። ስለዚህ መልሶቻችሁን አስቀምጣችኋል ብዬ ተስፋ አደርጋለሁ። ለሁሉም ለ5ቱም ነጥቦች ራሳችሁን ከ5 መዝኑት። ከዛም እያንዳንዷን ከ5 የመዘናችኋትን ደምራ ከ21 እስከ 25 ውጤት ካላችሁ እናንተ ቢልደር ናችሁ፣ በትክክለኛው መንገድ ላይ ያላችሁት። ከ11 እስከ 20 ከሆነ ስታርተርስ ናችሁ፣ ገና የምታስተካክሉት እጅግ በጣም ብዙ ነገር አለ። ከ10 በታች ከሆነ ደግሞ ድሪመርስ ናችሁ። ዩቲዩብን እንደ ስራ ለማየት ገና አመለካከታችሁን መቀየር ይኖርባችኋል ማለት ነው። የእናንተ ውጤት ስንት መጣ? በታማኝነት ኮሜንት ላይ ጻፉልኝ። ጥያቄ ካላችሁ እዛው እንወያይ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበረ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ።